ኢራን በተባበሩት ኤሚሬትስ ላይ በፈጸመችው ጥቃት ኢትዮጵያውያን መገደላቸው ተሰማም። በተባበሩት አረብ ኤሚሬትስ ከኢራን በተሰነዘረ ጥቃት ከፍተኛ ጉዳት ደርሷል ተብሏል። ኢራን በነዳጅ ጫኝ መርከቦች ላይ ጥቃት መፈጸሟ ተነገረም። ጥቃቱ የአያቶላ ሀሚኒን ሞት ተከትሎ በቀጠናው የሚደረገውን እንቅስቃሴ ለመገደብ ያለመ ነው ተብሏል። ኢራን ከአሜሪካ ጋር ምንም አይነት ድርድር ማድረግ እንደማትፈልግ ተነገረ። በኢራን ላይ ለተሰነዘረው ጥቃት አጸፋችን እጥፍ ይሆናል ሲሉ የኢራን መንግስት አመራሮች እንደገለጹ ነው የተነገረው። እነዚህና ሌሎች ትኩስና አዳዲስ መረጃዎችን ይዘናል። ጤና ይስጥልን። ይህ አቤል ሚዲያ ነው። ቻናሉን ላይክ፣ ሼርና ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። ወደ መረጃዎቹ አልፈናል። ሶስተኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት በርካታ አዳዲስ ክስተቶችን እያስተናገደ እንደሚገኝ እየተነገረ ነው። የኩዌት የመከላከያ ሚኒስቴር በኩዌት የአሜሪካ ጦር ሰፈር አቅራቢያ የነበረ አንድ የጦር ጀት መከስከሱን አስታውቋል። በቆጵሮስ በሚገኝ የብሪታንያ የጦር ሰፈር ላይ የኢራን ሳይሆን እንዳልቀረ የተጠረጠረ የድሮን ጥቃት መፈጸሙም እየተነገረ ነው። ከዚሁ ጋር በተያያዘ የብሪታንያ የመከላከያ ሚኒስቴር በጦር ሰፈሩ ላይ የተፈጸመው የድሮን ጥቃት ዝቅተኛ ጉዳት ማድረሱን ገልጿል። ሂዝቦላህ በእስራኤል ላይ የሮኬትና የድሮን ጥቃት መፈጸሙን ተከትሎ እስራኤል በሊባኖስ በፈጸመችው የአየር ጥቃት በትንሹ 31 ሰዎች ተገድለዋል። ኢራን በባህረ ሰላጤው ሀገራት በሆኑት የተባበሩት አረብ ኤሚሬትስ ዱባይ ከተማ በባህሬንና በኩዌት የጀመረችውን ጥቃት መቀጠሏ ተዘግቧል። የእስራኤል የመከላከያ ሚኒስቴር ኢራን ለሶስተኛ ቀናት በእስራኤል ላይ የሚሳኤል ጥቃት መፈጸሟን ያስታወቁ ሲሆን በኢራን የሚደገፉ የኢራቅ ታጣቂዎች በኢራቅ መዲና ባግዳድ አቅራቢያ በሚገኙ የአሜሪካ ወታደሮች ላይ የድሮን ጥቃት መፈጸማቸው ተዘግቧል። አሜሪካ ባለፉት 2 ቀናት ውስጥ በኢራን ከ1000 በላይ ኢላማዎችን መምታቷን መረጃዎች አመላክተዋል። በሆርሙዝ የባህር ወሽመጥ በነዳጅ ጫኝ መርከቦች ላይ ጥቃት ተፈጸመም። የዓለም የነዳጅ ዋጋም በከፍተኛ ሁኔታ መጨመሩ ተነገረም። በመካከለኛው ምስራቅ የተቀሰቀሰው ግጭት በዛሬው ዕለት ተባብሶ የቀጠለ ሲሆን በሆርሙዝ የባህር ወሽመጥና በኦማን ባህር ላይ በሚንቀሳቀሱ የነዳጅ ጫኝ መርከቦች ላይ መጠነ ሰፊ ጥቃት ተሰንዝሯል። ይህ ጥቃት የተፈጸመው የኢራኑ የበላይ መሪ አያቶላ አሊ ሀሚኒ መገደላቸውን ተከትሎ የሀገሪቱ አብዮታዊ ዘበኛ በባህር መስመሩ ላይ የሚደረግን ማንኛውም እንቅስቃሴ ለማገድ ማስጠንቀቂያ በሰጡበት ወቅት ነው። በጥቃቱ ሰለባ ከሆኑት መርከቦች መካከል በፓላው ሰንደቅ ዓላማ የምትጓዘው ስካይላይት የተባለች መርከብ በእሳት የተያያዘች ሲሆን 4 የሰራተኛ አባላት ላይ ጉዳት ደርሷል። በተጨማሪም ኤምኬዲ ቪዮም የተባለችው የማርሻል አይላንድስ መርከብ በከባድ መሳሪያ ተመታ የነበረ ሲሆን በዚህም ምክንያት የአንድ የሰራተኛ አባል ሕይወት መጥፋቱ ተረጋግጧል። ሄርኩለስ ስታር የተባለችው የጊብራልታር መርከብም በተመሳሳይ ጥቃት ቢሰነዘርባትም በመርከቧ ላይ የተነሳውን እሳት መቆጣጠር ተችሏል። ይህንን የደህንነት ስጋት ተከትሎ እንደ ሜርሲክና ኤምኤስሲ ያሉ ግዙፍ የዓለም የጭነት መርከብ ድርጅቶች በዚሁ መስመር የሚደረጉትን ጉዞ በይፋ ማቆሙ ተሰምቷል። በአሁኑ ወቅት ከ200 በላይ የሚሆኑ መርከቦች በባህረ ሰላጤው መግቢያ ላይ ቆመው የሚገኙ ሲሆን ይህም በዓለም አቀፍ የነዳጅ አቅርቦት ላይ ከፍተኛ መስተጓጎል ፈጥሯል። በዚህም ምክንያት የብሬንት ክሩድ የነዳጅ ዋጋ ዛሬ ጠዋት የ13 በመቶ ጭማሪ በማሳየት በአንድ በርሚል $82 ደርሷል። ዓለም አቀፍ የባህር ላይ ደህንነት ተቋማት በቀጣዮቹ ጥቂት ቀናት ውስጥ ተጨማሪ ጥቃቶች ሊሰነዘሩ እንደሚችሉ ከፍተኛ ማስጠንቀቂያ ሰጥተዋል። ኢራን በተባበሩት አረብ ኤሚሬትስ ላይ በፈጸመችው ጥቃት የኢትዮጵያ ዜጋ ላይ ጉዳት መድረሱ ተገለጸ። የካቲት 21 ቀን 2018 ዓ.ም የተጀመረውን ተከታታይ የኢራን የሚሳኤልና የድሮን ጥቃት ተከትሎ በተባበሩት አረብ ኤሚሬትስ ጉዳት ከደረሰባቸው 58 ሰዎች መካከል ኢትዮጵያውያን እንደሚገኙበት የሀገሪቱ መከላከያ ሚኒስቴር ባወጣው መግለጫ አረጋግጧል። ይሁን እንጂ ጥቃቱ በደረሰባቸው የኢትዮጵያ ዜጎች ቁጥር ላይ ሚኒስቴሩ ዝርዝር መረጃ ከመስጠት ተቆጥቧል። እንደ ሚኒስቴሩ መግለጫ ከሆነ ጥቃቱ ከተጀመረበት ጊዜ አንስቶ የኤሚሬትስ የአየር መከላከያ ስርዓት ከኢራን የተተኮሱ 165 ባሊስቲክ ሚሳይሎችን 2 የክሩዝ ሚሳይሎችንና 541 ድሮኖችን ማክሸፍ መቻሉ ተገልጿል። ከጥቃቱ በኋላ በሁለተኛው ቀን ብቻ የኤሚሬትስ አየር ኃይልና የአየር መከላከያ ክፍሎች 20 ባሊስቲክ ሚሳይሎችን ያወደሙ ሲሆን 8ቱ ባህር ውስጥ መውደቃቸው ተገልጿል። በተጨማሪም 2 የክሩዝ ሚሳይሎችና 311 ድሮኖች በአየር ላይ የተመቱ ቢሆንም 21
ድሮኖች ግን በሲቪል ተቋማት ላይ ማረፋቸውን ሚኒስተሩ ይፋ አድርጓል። ከየካቲት 21 ቀን ጀምሮ ወደ ኤምሬትስ አቅጣጫ ከተወነጨፉ 165 ባሊስቲክ ሚሳይሎች መካከል 152ቱ ሲወድሙ 13ቱ ደግሞ ባህር ውስጥ መውደቃቸው ነው የተመላከተው። ከተለዩት 541 ድሮኖች መካከልም 506ቱ በአየር ላይ የተመቱ ሲሆን ቀሪዎቹ 35 ድሮኖች በኤምሬትስ ግዛት ውስጥ በመውደቅ በንብረት ላይ ጉዳት አድርሰዋል። ይህ መጠነ ሰፊ ጥቃት የፓኪስታን የኔፓልና የባንግላዴሽ ዜግነት ያላቸው 3 ግለሰቦች ሕይወትን የቀጠፈ ሲሆን በሌሎች 58 ሰዎች ላይ ደግሞ ቀላል የአካል ጉዳት አድርሷል። ጉዳት ከደረሰባቸው ዜጎች መካከል የኢትዮጵያ፣ የኤምሬትስ፣ የግብጽ፣ የፊሊፒንስ፣ የፓኪስታን፣ የኢራን፣ የህንድ፣ የባንግላዴሽ፣ የስሪላንካ፣ የአዘርባይጃን፣ የየመን፣ የዩጋንዳ፣ የኤርትራ፣ የሊባኖስና የአፍጋኒስታን ዜጎች እንደሚገኙበት ተገልጿል። ይሁን እንጂ መግለጫው የተጎጂዎችን ቁጥር በዜግነት ከፋፍሎ አላቀረበም። የአየር መከላከያ ስርዓቱ የመታቸው ሚሳይሎችና ድሮኖች ስብርባሪዎች በሀገሪቱ የተለያዩ አካባቢዎች በመውደቃቸው በሲቪል ንብረቶች ላይ ከቀላል እስከ መካከለኛ ደረጃ የሚደርስ ጉዳት ማድረሳቸው ተገልጿል። የኤምሬትስ የአየር መከላከያ ስርዓት ለማንኛውም ስጋት ሙሉ በሙሉ ዝግጁ መሆኑን የጠቀሰ ሲሆን የዜጎችን የነዋሪዎችንና የጎብኚዎችን ደህንነት ለመጠበቅ ቅድሚያ እንደሚሰጥ አረጋግጧል። የኢራን ከፍተኛ የብሔራዊ ደህንነት ምክር ቤት ኃላፊ አሊ ላሪጃኒ ሀገራቸው ከአሜሪካ ጋር ምንም አይነት ድርድር እንደማታደርግ ገለጹ። እንደ ሮይተርስ ዘገባ ይህ መግለጫ ያወጣው ፕሬዚደንት ዶናልድ ትራምፕ ለአትላንቲክ መጽሔት በሰጡት ቃለ መጠይቅ የኢራን አዲሱ አመራር መነጋገር ይፈልጋል፣ እኔም ተስማምቻለሁ ካሉ በኋላ ነው። አሊ ላሪጃኒ ባለፈው ቅዳሜ የተገደሉት የአያቶላ አሊ ካሚኒ ታማኝ አማካሪና ተተኪ መሪ እንዲሆኑ የተመረጡ መሆናቸው ተገልጿል። በአሁኑ ወቅት በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን ኢራን በእስራኤል ላይ የሚሳኤል ጥቃት መክፈቷንና እስራኤልም በሊባኖስ ላይ ጥቃት እያደረሰች መሆኑን ዓለም አቀፍ መገናኛ ብዙሃን ዘግበዋል። በኢራቅ የሚገኝ የአሜሪካ ጦር ሰፈር የጥይት መጋዘን በጥቃት መመታቱ ተሰማ። ባግዳድ በኢራቅ የሚገኝ የአሜሪካ ጦር ሰፈር የጦር መሳሪያንና የጥይት መጋዘን ላይ የድሮን ጥቃት መሰንዘሩ ነው የተዘገበው። ጥቃቱ የተፈጸመው በኢራን ድሮን መሆኑን ምንጮች ጠቅሰው የዜና ዘገባዎች አመላክተዋል። እንደ ዘገባው ከሆነ ጥቃቱ በመጋዘኑ ላይ ከፍተኛ ፍንዳታና እሳት ያስከተለ ሲሆን በሰውና በንብረት ላይ የደረሰው ጉዳት መጠን እስካሁን በዝርዝር አልታወቀም። የአሜሪካ የጦር አዛዦችም ሆኑ የኢራቅ መንግስት ስለ ሁኔታው ይፋዊ መግለጫ አልሰጡም። ይህ ጥቃት በቅርቡ በሁለቱ ሀገራትና በአጋሮቻቸው መካከል እየተባባሰ የመጣውን የቃላት ጦርነትና የቀጠለውን ውጥረት ይበልጥ ሊያገዝፈው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ተመልካቾች ለዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበረ። አብራችሁን ስለቆያችሁ እናመሰግናለን። አዳዲስና ትኩስ መረጃዎችን ይዘን እንመለሳለን። በያላችሁበት ጥሩ ጊዜ ተመኘን።